ሰዎች ሲበልጧችሁ አይታችሁ ምንድነው የጎደለኝ እኔ ለምንድነው ሰዎች የተሳካላችሁ ያለው ብላችሁ ጠይቃችሁ ታውቃላችሁ? ብዙ ሰው ስኬት ሲባል የሚመስለው ጠንክሮ መስራት፣ ረጅም ሰዓት መልፋት፣ ኮኔክሽን መኖር፣ እድለኛ መሆን ነው። እውነታው ግን እሱ አይደለም። አንድ ነገር ላይ ስኬታማ መሆን የምትፈልጉ ከሆነ ከዛ ነገር ውጭ ያሉትን በሙሉ ሳክሪፋይስ ማድረግ ያስፈልጋል። አይ ነው ቤዚክ ነገር ይመስላል ራይት፣ ግን ማንም ሰው አያደርገውም። ለዛ ነው በአሁን ዘመን ማሸነፍ ቀላል ነው የሚባለው። ኤቭሪዋን ዲስትራክትድ ነው። ሰው ተስፋ ቆርጧል። ኮምፎርታብል ነው የተቀመጠ ማአት ሰው ነው ያለው። በአጠቃላይ ጄኔሬሽናችን ሌዚ የሆነ ነው። እውነቴን ነው የምላችሁ። በዚህ ቪዲዮ እያንዳንዱ ስኬታማ ሰው በህይወቱ ሳክሪፋይስ ያደረጋቸውን ነገሮች እነግራችኋለሁ። እነዚህ እኔ ራሴ ያለፍኩባቸው ጉዳዮች ናቸው። ማስጠንቀቂያ ግን አለኝ። ይሄ ቪዲዮ ለማዳመጥ ከባድ የሆኑ እውነታዎችን ነው የምነግራችሁ። ለምትቆዩ ሰዎች ግን የቪዲዮ መጨረሻ ላይ ምን ያህሎቹን ነገሮች ሳክሪፋይስ ለማድረግ ፈቃደኛ እንደሆናችሁ ትነግሩኛላችሁ። እንጀምር። የመጀመሪያው አሁን ያላችሁ ማንነት ነው። በፍጥነት ስኬታማ መሆን የምትፈልጉ ከሆነ በፍጥነት ራሳችሁን መቀየር ይኖርባችኋል። አሁን ያላችሁ ማንነት አሁን የደረሳችሁበት ቦታ አድርሷችኋል። የተሻለ ቦታ መድረስ የምትፈልጉ ከሆነ ይሄ ማንነት መሞት መቻል አለበት። ምክንያቱም ስኬት የተለያዩ ደረጃዎች አሉ። እነሱ ደረጃዎች ደግሞ የተለያየ ማንነት ይፈልጋሉ። ስትሰሙት ከባድ ሊመስል ይችላል፣ ግን እውነቴን ነው። የዛሬ 3 ዓመት የነበረውን ዮናስ ብታገኙት ኮምፕሊትሊ አሁን ካለው ጋር ሌላ ሰው ነበረ። ችግሩ ግን ብዙ ሰው ለረጅም ዓመት ተመሳሳይ ፐርሶናሊቲ ነው ያለው። ከዛ ግራ ይገባቸዋል። ለምሮ ግን የማይሳካልኝ ለምሮ ሰው ሲለወጥ ብቻ ነው ቁጭ ብዬ የምመለከተው? ምክንያቱም አዲስ ማንነት እየገነባ ስላልሆነ ነው። ሰው አዲስ ፐርሶናሊቲ ወይም አዲስ ማንነት መገንባት ሲባል ምን ማለት ነው ካላችሁን፣ የመጀመሪያው አዳዲስ ልምዶች። እኛ ማንነታችን በየቀኑ የምንሰራቸው ስራዎች ውጤት ነው። አበቃ። የሆነ ሰው ሰነፍ ነው፣ የሆነ ሰው ጎበዝ ነው የሚያስብለው ዝም ብሎ ፐርሶናሊቲ አይደለም፣ በየቀኑ የሚያደርገው ነገር ነው ዲፋይን የሚያደርገው። አሁን ያላችሁ ማንነት መቀየር የምትፈልጉ ከሆነ ያ የተቀየረው ማንነት ሊሰራቸው የሚችሉትን ነገሮች አሁን ላይ ቀድሞ መስራት ነው። ለምሳሌ በልና መሆን የምትፈልጉት ሰው ሰክሰስፉል፣ በጧት የሚነሳ ስፖርት የሚሰራ፣ ጸሎት የሚያደርግ፣ ጠንካራ ሰራተኛ፣ ሀብታም ጓደኞች ያሉት፣ ይሄን ነው መሆን የምትፈልጉት እንበል። እዛ ቦታ ለመድረስ አሁን ላይ ልክ ያ ሰው የሚኖረውን ህይወት መኖር ያስፈልጋል። ያ ማለት ምን እያልኳችሁ ነው? ፌክ ኢት ቲል ዩ ሜክ ኢት ይባላል ራይት። ያንን ሰው አክቹዋሊ እስክትሆኑ ድረስ ያ ሰው የሚኖረውን ኑሮ መኖር ነው። ፓራዶክሱ እዚህ ጋር ነው ያለው። አሁን ባላችሁ ህይወት አይደለም ያንን ሰው የምትሆኑት። ያ ሰው እንዴት ነው የሚኖረው የሚለውን እራሳችሁ አሁን ባላችሁ ፐርሶናሊቲ ስትኖሩት ነው ወደዛ ፐርሶናሊቲ ሊጠጉ የምትችሉት። አይ ሆፕ ኮንፊውዝ እንዳላደረኳችሁ። ግን ቢዝነስም ላይ ሰክሰስፉል ለመሆን ይሄ ነው ብሉፕሪንቱ። ባይ ዘ ዌይ አሁን ያላችሁ ቢዝነስ በወር 100 ሺህ ብር የሚሰራ ከሆነና በወር 1 ሚሊዮን እንዲሰራ የምትፈልጉ ከሆነ በወር 1 ሚሊዮን የሚሰራ ካምፓኒ እንዴት ነው ኦፕሬት የሚያደርገው የሚለውን ታዩታላችሁ። ከዛ ያንን ኦፕሬት የሚያደርግበትን መንገድ አሁን እናንተ በወር 100 ሺህ የሚሰራው ካምፓኒ ላይ ትደግሙታላችሁ። ከዛ በኋላ ወደ 1 ሚሊዮን ይወስዳችኋል ማለት ነው። አዲስ ማንነት ስትገነቡ ግን በዙሪያችሁ ያሉ ሰዎች ኮምፎርታብል ላይሆኑ ይችላሉ፣ ግን ኢትስ ኦኬ፣ ይለምዱታል። እመኑኝ። ሁለተኛው መስዋዕት የምታደርጉት ነገር ሪሌሽንሺፕ ነው። 3 አይነት ሪሌሽንሺፕ፣ የቤተሰብ፣ የጓደኛ እንዲሁም የፍቅር ሪሌሽንሺፕ። ከመጀመሪያውን ጀምር። ከቤተሰብ ጋር ያላችሁ ግንኙነት እንዴትም አድርገው ያሳድጓችሁ ቤተሰቦቻችሁ እነሱን ብላይ ማድረግ ማቆም መቻል አለባችሁ። የቻሉትን ያህል ሞክረዋል። ኢቭን ብልሽት አድርገው እንኳን ቢያሳድጓችሁ በቃ ዳትስ ኢት የሆነ ሆኗል። የሆነ ሳለ ህይወታችሁን ፊግር አውት ማድረግ የእናንተ ሪስፖንሲቢሊቲ ነው የሚሆነው። ከዛ በኋላ ግን ስኬታማ ለመሆን ስትፈልጉ ከቤተሰብ ጋር ያላችሁ ሪሌሽንሺፕ ተመሳሳይ አይሆንም እንደበፊቱ። ብዙ የቤተሰብ ኢቨንቶች ያመልጧችኋል። የእነሱን ችግሮች በመፍታት የምታሳልፉት ጊዜ ይቀንሳል። በፊቱ በፈለጉ ጊዜ ያገኟችሁም። እንደዚህ ስልክ ከቤተሰብ ጋር ታወሩ እያልኩኝ አይደለም፣ ግን እንደ በፊቱ አይሆንም። በቃ በየቀኑ ስልክ የምታወሩ ከነበረ አሁን ምናልባት በሳምንት ኦር ደግሞ በ3 በ4 ቀን ሊሆን ይችላል። ግን ኢትስ ኦኬ። አይ ኖ እነሱም አክሴፕት ለማድረግ ሊከብዳቸው ይችላል። ግን እመኑኝ አክሴፕት ባያደርጉትም እናንተ በራሳችሁ መንገድ ሄዳችሁ ስኬታማ ከሆናችሁ አደይንድ የሚፈልጉት የእናንተን ሰክሰስ ስለሆነ እጅግ በጣም ነው ደስተኞች የሚሆኑት። ብዙ ሰው የራሱን ፍላጎትና የቤተሰቡን ፍላጎት አንድ ላይ ለማስኬድ ይሞክራል። 5 ዓመት ሊወስድበት የሚገባው ፕሮሰስ 10-15 ዓመት ይወስድበታል። ይሄን በማድረጉ ከዛ በኋላ ቤተሰቡን መውቀስ ይጀምራል። እኔ እኮ የቤተሰብ ኃላፊነት ይዞ ነው እንጂ እዚህ ቦታ ምገኝ ሰው አልነበርኩም ይላል። እንደዛ ማለት የምታተርፈው ምንም ነገር የለም። ስለዚህ ያንተ ህልም እንዲሳካ የምትፈልግ ከሆነ የቤተሰቦች ህልም መቅረት መቻል አለበት፣ አንለስ የሁለታችሁ ህልም ተመሳሳይ ካልሆነ በስተቀር። ለዚህ እኔ ራሱ ምስክር ነኝ። ቢካዝ ስራ ስጀምር ስልክ አለማንሳት ጀመርኩ። ማታ የለሁም። ምናልባት በ4 ቀን በ5 ቀን አንዴ ነው ማገኛቸው። ኢምፐርሰን ሂዶ ለመገናኘት 2 ሳምንት 3 ሳምንት ሊወስድብኝ ይችላል። ይሄ ነገር ቅር ብሏቸው ነበር ወይ መጀመሪያ? አዎ። ከዛ በኋላ ግን ውጤቱን ማየት ሲጀምሩ፣ ፎከስ አድርጌ የመስራቴን ውጤት ማየት ሲጀምሩ ግን ከኔ በላይ ጄኒውንሊ ደስተኛ የነበሩት እነሱ ናቸው። ምክንያቱም አት ዘ ኤንድ የሚፈልጉት የኛን ስኬት ነው። ሁለተኛ ጓደኞቻችሁ። ይኸውላችሁ ስኬታማ መሆን የግሩፕ ፕሮጀክት አይደለም፣ ብቻችሁን የምትወጡት ነገር ነው። ጓደኞቻችሁ አንደርስታንድ እንዲያደርጓችሁ፣ ሰፖርት እንዲያደርጓችሁ መጠበቅ ሞኝነት ነው። ለዛ ነው ስኬታማ የሚባሉ ሰዎች በአቬሬጅ 1.8 ጓደኛ ነው ያላቸው። ያ ማለት
ኦልሞስት 2 ጓደኛ ብቻ ነው አንድ ስኬታማ ሚሊዮነር የሚባል ሰው ያለው። ለምን? በዙሪያችሁ ያለ ሰው በሙሉ የእናንተን በፍጥነት መጓዝ መቋቋም ስለሚከብደው ወደኋላ ይቀራል። አንድ በጣም ፌመስ የሆነ የስኑፕ ዶግ ሾርት ቪዲዮ ነበረ ስለ አብረውት ስላደጉት ጓደኞቹ ሲያወራና ከሆነ ጊዜ በኋላ ቦር ላይ መተኮስ የምትፈልጉ ከሆነ እያራገፋችሁ ነው የምትመጡት በቃ የድሮ ሰዎችንና ሰፈራችሁ ውስጥ ጓደኞቻችሁ የድሮ ጓደኞቻችሁ ምናምን ስቲል ይዛችኋቸው ማድረግ ልትፈልጉ ትችላላችሁ። በእናንተ ከፍታ እንዲሄዱ ልታስቡ ትችላላችሁ። ግን አይሆንም። በቃ ሰውን ጎትታችሁ ይዛችሁ ልትሄዱ አትችሉም። ያለው አማራጭ መልቀቅና በራስ ወደ ላይ መወንጨፍ ነው። ስለዚህ አብረን እናድርግ የሚሏችሁን ነገሮች ብዙ ጊዜ ዲክላይን ማድረግ ትጀምራላችሁ። አይመቸኝም ኖ ማለት ትጀምራላችሁ። የዛኔ የሚጠሏችሁ ሰዎች ወይም በቃ የማይመቿችሁ ሰዎች ይበዛሉ። አንዳንድ ኢቨንቶች ላይ ኢንቫይት ያደርጓችሁም ትረሳላችሁ። ጭራሽ ገሌ አለህ እንደ አንተ አይመችህም ብለን እኮ ነው ያልጠራንህ ማለት ይጀምራሉ። ከጓደኞቻችሁ ይልቅ አብረዋችሁ ከሚሰሩ ሰዎች ጋር ጊዜ ማሳለፍ ትጀምራላችሁ። ቢካዝ ብዙ የምታወሩት ብዙ የሚያጋራችሁ ነገር ስላለ። ከጓደኞቻችሁ ጋር ቁጭ ብላችሁ ስታወሩ ግን የምታወሩት በፊት ስለተፈጠረ ነገር ስለ ሰው ምናምን ነውና ያ ኮንቨርሴሽን እየሰለቻችሁ ይመጣል። ሰው የሆነ ሰዓት ላይ ቀስ እያላችሁ ከነሱ ጋር የምታሳልፉት ጊዜ እየቀነሰ ይመጣና ቱ ዘ ፖይንት በሆነ ሰው ጋር ብቻ ኦር ሰርግ ኦር ልደት ኦር በእንደዚህ አይነት ትላልቅ ሶሻል ኢቨንቶች ብቻ የምትገናኙበት ጊዜ ይመጣል። ይሄ ማለት ግን ጓደኞቻችሁ መጥፎ ስለሆኑ አይደለም። በቃ የተለያየ የህይወት አንደርስታንዲንግ ነው ያላችሁ። በተመሳሳይ መንገድ እንድትሄዱ ኤክስፔክት አለማድረግ ነው። አንድ የምወደው አናሎጂ አለ። ኢነርጂያችሁን የባንክ አካውንት አድርጋችሁ አስቡትና ለሰዎች የስ ባላችሁ ቁጥር ከዛ ከኢነርጂ ባንክ አካውንት ላይ የቀነሳችሁ ነው የምትመጡት። ኖ ባላችሁ ቁጥር ደግሞ የኢነርጂ አካውንታችሁ ላይ ዲፖዚት እያደረጋችሁ ነው። ሶስተኛ የፍቅር ግንኙነት። እዚህ ጋር የምናገሩ ነገር ኮንትሮቨርሻል ሊሆን ይችላል። ግን እውነት ለመናገር ስኬታማ መሆን የምትፈልጉ ከሆነ አንድ ነገር ላይ ስኬታማ ቦይፍሬንድ ላትሆኑ ትችላላችሁ። በቃ ይሄ የኔ እምነት ነው። ተቀበሉት አትቀበሉት የእናንተ ጉዳይ ነው። ግን የሆነ ነገር ላይ ፎከስ ስታደርጉ ሌላ ነገር ላይ ፎከሳችሁ መነሳቱ የማይቀር ነው። ብዙ ሰው ሁለቱንም ባላንስ ለማድረግ ይሞክራል። በቃ the best የሆነ ነገር ላይ ሆናለሁ፣ በዛ ደግሞ the best boyfriend ሆናለሁ። ግን ሪያሊቲው እሱ አይደለም። ለምን? አንድ ነገር ላይ ፎከስ ስታደርጉ የሱ ውጤቶች ሌሎቹንም ጥሩ እንዲሆኑ ያደርጓቸዋል። ስራችሁ ላይ እጅግ በጣም ጥሩ ከሆናችሁ፣ ቪዥን ያላችሁ፣ ስፖርተኛ፣ ስፒሪቹዋሊ ስትሮንግ የሆነ ሰው ከሆናችሁ ሪሌሽንሺፓችሁም ጥሩ ይሆናል። ግን early stage ላይ ይህ ላይክ መጀመሪያ ስትረግል የምታረጉበት ሀስል የምታረጉበት እድሜ ላይ ግን እውነት ለመናገር አብዛኛው ሪሌሽንሺፕ ዲስትራክሽን ነው፣ ቢቀርባችሁ ነው የሚሻለው። ጄኒውሊ ከራሴ ኤክስፒሪየንስ ነው የምነግራችሁ። አንድ የምወደው ሙቪ አለ ዊፕላሽ የሚል አይታችሁት ከሆነና እዛ ላይ ከዴት የሚያረጋት ልጅ ጋር ብሬክአፕ ሲያደርግ ያላት ነገር ነበረ the best ድራመር ነው መሆን የምፈልገውና the best ድራመር እንዳልሆን ደግሞ አንቺ ታስቆሚኛለሽ። ለምን ረጅም ሰዓት ትሬኒንግ ላይ ያሳልፋለሁ፣ ከአንቺ ጋር ማሳልፈው ሰዓት ይቀንሳል፣ ለምን አታሳልፍም ከኔ ጋር ትኛለሽ፣ ከዛ በኋላ አይሆንም ብዬ እሄዳለሁ፣ በዛ እንጣላለን፣ እንዲህ እያለ ያስረዳታል እንዴት ዲስትራክት እያደረገችው እንደሆነና በጣም ኮልድ የሆነ ብሬክአፕ ነው ይመስለው። ግን ሪያሊቲው እንደዛ ነው። እውነት ለመናገር ብዙ ዴት የምታደርጓቸው ሴቶች ተመሳሳይ ወንዶችን ኢንስታግራም ላይ ያያሉ፣ ሚስቶቻቸውን ስፖይል የሚያደርጉ ለገርፍሬንዶቻቸው ብዙ ነገር የሚያደርጉና the fact that ያንን ነገር ማድረግ አለመቻላችሁ እናንተ the best የሚባል ቦይፍሬንድ እንዳትሆኑ ያደርጋችኋል። ግን it's okay because ሁሉ ነገር ላይ ፐርፌክት መሆን የሚቻል ጉዳይ አይደለም። ሶ ዴት እያደረጋችሁ ከሆነ ሜክ ሹር አሁን ዴት የምታደርጓት ሴት ኦር ሴትም ከሆንሽ ደግሞ ወንድ መድረስ የምትፈልጉበትን ቦታ ልክ እንደናንተ ሊወደውና ለዛ ነገር ለመስራት ፈቃደኛ ሊሆኑ ይገባል። ካልሆነ ግን ዲስትራክሽን ነው የሚሆነው። ከሆነ ጊዜ በፊት ሪሌሽንሺፕ ላይ ያለሁኝ ይሄን ነበር ያወራሁት። እኔ ህልሞቼ ምንጊዜም ከፊት ይቀድማሉ፣ እነሱን ነው ማስቀድመው። አብረን ወደዛ ነገር መሄድ የማንችል ከሆነ ይሄ ነገር ቢቀርብን ነው የሚሻለው። ምክንያቱም ህልሞቼን በማሳካት ውስጥ አንቺንም ማስቀየም ይሻለሁኝ። ሰው አብረን የማንጓዝ ከሆነ የሆነ ሰዓት ላይ መጣላታችን ስለማይቀር አሁኑ ይቁም። ይሄንን አክሴፕት ማድረግ ካልቻለች ምንም ማድረግ አይቻልም ብራዘር። ሶስተኛ ሳክሪፋይስ የምታደርጉት ነገር ምቾት ነው። የብዙዎቻችሁን ህልም የገደለው ነገር ቢኖር ምቾት ነው። ወዲያው የሚያምሯችሁ ነገሮች፣ ኢቨንቶች፣ ኢንተርቴንመንቶች፣ የሆነ ሙቪ ወጣ፣ እገሌ የሆነ ኮንሰርት አዘጋጀ፣ አዲስ ቦታ ተከፈተ፣ እስኪ ቺል እናደርግ፣ አፍተር ወርክ የሚባል ፓርቲ አለ፣ ለምን እዛ አንሄድም፣ ከስራ በኋላ ለምን ፈታ አንልም፣ የትም አይሄድባችሁም። ስለዚህ ኮንሲስተንትሊ ፕላናችሁን ብቻ መከተል ነው ከእናንተ የሚጠበቀው። ኢቨን ፕሮፐር የሆነ ረፍት ራሱ አያስፈልግም። እውነቴን ነው። አይ ነው ሃርድኮር ይመስላል ዛሬ የማወራው ነገር፣ ግን ማረፍ ኃጢአት ሊመስላችሁ ይገባል። የሆነ በቃ የበደላችሁ እስኪመስላችሁ ድረስ ይህ ምን ረፍት ነው እንዴ? ምን ያህል መስራት እንደምንችል አልገባችሁም? ምን ያህል ፖቴንሻል ውስጣችሁ እንዳለና ማረፍ የፈለጋችሁበት ጊዜ ከፖቴንሻላችሁ ዝቅ እያላችሁ ነው የምትመጡት። ስለዚህ አቅማችሁን እስከ ጥግ ድረስ አሟጣችሁ ልትጠቀሙት ይገባል። ረፍት ከማለት በፊት እኔ ግራ ይገባኛል። ሰው አንድ ሳምንት ሰርቶ ኤምፕሎይ ሆኖ የሆነ ቦታ በቀን 8 ሰዓት ሰርቶ ቅዳሜ ላይ በጣም በቃ በስራን ያሳለፉትና መዝናናት አለብኝ ብሎ የሆነ ፓርቲ ይገባል። ብሮ በቀን 8 ሰዓት ነው የሰራው። በቀን 12 ሰዓት 13 14 ሰዓት የሚሰራው ሰውዬ አያርፍም። ቅዳሜንም እየሰራ ነው፣ ገስዋት እሁድንም እየሰራ ነው። ከዛ ለምን ግራ ይገባሃል? ያ ሰውዬ ስለቀደመህ። የብዙዎችን ህልም የገደለው ምቾት የሚባል ነገር ነው። እውነቴን ነው የምላችሁ ጋይስ።
አሁን ላይ ስኬታማ መሆን የምትፈልጉ ከሆነ ኦልሞስት ኤቭሪ ኢንተርቴንመንት የምትሏቸው ነገሮች በሙሉ ኪል ማድረግ መቻል ይኖርባቸዋል። እውነቴን ነው። አብዛኛው ነገር ዲስትራክሽን ነው። እመኑኝ። ፎከስ አድርጉና ስራችሁ ላይ ስሩ። ዋን ስራችሁ ውጤታማ ከሆነ በኋላ እነዛ የጓጓችሁላቸው ኢቨንቶች ማለት ነው በትልቅ ሌቭል ይመጣሉ። ያ የዛኔ ለመግባት ስትጓጉበት የነበረው ኮንሰርት ላይ አሁን ቪቪአይፒ ከፍላችሁ መግባት ትችላላችሁ። ያሁን በተሻለ ኤክስፔሪየንስ። የትም አይሄድባችሁም ፈኑ፣ የትም አይሄድባችሁም አክቲቪቲ። ኦኬ። ሌላው ምቾት ላይ የማነሳላችሁ ነገር እንቅልፍ ነው። አይ ነው 8 ሰዓት 9 ሰዓት 10 ሰዓት የምተኙ ሰዎች እንዳላችሁ that's it በቃ ስኬታማ መሆን የምትፈልጉ ከሆነ ማክሲመም ሊኖራችሁ የሚገባው 6 ሰዓት ነው። እውነቴን ነው የምላችሁ። ይሄ ላይክ ፕራክቲካሊ ከገጠመኝ ነገር ነው። እሺ ዝም ብሎ ቲዮሪ አይደለም። 6 ሰዓት ከተኛችሁ በቂ ነው። 6 ሰዓት ተኛችሁ ማለት 18 ሰዓት አላችሁ በቀን ኦፕሬት የምታደርጉበት። ከዛ 18 ሰዓት ውስጥ እንኳን 4ቱን ሰዓት እንዲሁ ብታባክኑት 12 ሰዓት ፒውር ስራ ላይ ማሳለፍ ትችላላችሁ። ብዙዎቻችሁ ግን 8 ሰዓት 10 ሰዓት ነው የምትተኙት። አብዛኛው ስኬታማ ሰው ግን ያን ያህል እንቅልፍ የለውም ሆነስትሊ። ሌላው ሆቢ የምትሏቸው ፓሽኔ፣ እዚህ ጋር ሰክሰስፉል ቢዝነስ ቢልድ ለማድረግ እየፈለኩ ነው፣ በጎን ደግሞ ስዕል እማራለሁ፣ ፒያኖ እማራለሁ። ኖ ዲስትራክሽን ነው ያ ነገር። ሜቢ ስትሰሩት ሊያስደስታችሁ ምናምን ሊመስላችሁ ይችላል፣ ግን እናንተ ስኬታማ መሆን የምትፈልጉበት ነገር ሌዘር የሆነ ፎከስ ይፈልጋል። በቃ እሱና እሱ ላይ ብቻ እንድታተኩሩ ያስፈልጋል። እኔ እንግዲህ የገጠመኝ ነው የነገርኳችሁ ያለሁት። ኦኬ ለእናንተ ሊሰራላችሁ ይችላል። ሌላው ከዚሁ ጋር አብሮ ሳክሪፋይስ የምታደርጉት ጤንነታችሁን ነው። አይ ነው ሃርሽ ይመስላል ስናገረው፣ ግን ሰክሰስፉል መሆን ኦር የሆነ ስኬታማ ነገር ቢልድ ማድረግ ከምታስቡት በላይ ስትረስፉል ነው እና ከስትረስ ጋር ተያይዘው የመጡ ደግሞ ብዙ በሽታዎች አሉ። ለምሳሌ ሄዴክ፣ ራስ ምታት፣ ጨጓራ ይመጣል። ላይክ ስትረስ ካለባችሁ እነዚህ ነገሮች አይቀሩም እና ባለፈው አንድ አክቹሊ ቢሊየነር ሳይሆን አይቀርም ሰውዬ ከሱ ጋር ቁጭ ብለን ስናወራ አብዛኛው ባለ ሀብት እኮ በሽተኛ ነው አለኝ። ጉበቱም ያመዋል፣ በጨጓራም ያመዋል፣ በቃ ኤቭሪዋን በሽተኛ ነው። ምክንያቱም ፕሮሰሱ ከምታስቡት በላይ ከባድ ነው። በሽተኛ ሆኑ እያልኩኝ ሳይሆን ሪያሊቲው ይሄ ስለሆነ ነው። 4ኛ መስዋዕት የምታደርጉት ነገር ኩራታችሁን ነው። አበሻ ኩራተኛ ነው። ዝቅ ብሎ መስራት ባህላችን አይደለም። ብዙዎቹ ዝቅተኛ ስራ ለመስራት ፈቃደኛ የሚሆኑት ከሀገር ውጭ ከሆነ ነው። እዚህ ሀገር ግን የሚያውቀው ሰው ፊት ዝቅተኛ ስራ መስራት ማን ይፈልጋል አይደለ? ወይም ደግሞ እየሰራት ባለችው ነገር ደስተኛ እንደሆነ በቃ ባለው ነገር ኮምፎርታብል እንደሆነ ነው ማስመሰል የሚፈልገው። ቀጫጫ ከሆነ ሰውነት መገንባት ካቃተው እንዴ እኔ ቅጥነቴ ነው የሚያምርብኝ በቀጥንም ጠጅ ነኝ እያለ ራሱን ነው መደጋገፍ የሚፈልገው። ይሄ ኢጓችን ነው፣ ውስጣችን ያለው ፕራይድ ነው። ይኸውላችሁ የራበው ሰው ለመብላት ምንም ነገር ያደርጋል። ያገኘውን ነገር ነው ጥርቅምቅም አድርጎ የሚበላው አይደለ? እናንተ ስኬት ከራባችሁ ወደዛ መንገድ ሊወስዳችሁ የሚችለውን ያገኛችሁትን ነገር በሙሉ መስራት ግዴታ ነው የሚሆነው። ሀፍረት፣ መሸማቀቅ፣ ሰውን ይለኛል የሚባል ነገር አይኖርም። እውነት ጄኒውንሊ ንገረን ካላችሁ ማለት ነው በዚህ ጊዜ ስኬታማ ለመሆን አንዱ ሪኳየርመንት ራስን ማዋረድ ነው ስላችሁ ዝቅ ብሎ ያገኙትን ነገር መስራት። ክሪንጅ ቢመስልም ምንም ይጃጃለው እያሏችሁም ቢሆን መስራት። ተመልከቷችሁ እስኪ ቲክቶክ ላይ ሰክሰስፉል የሆኑ ያሉትን ሰዎች በአካል ቪዲዮ ሲሰሩ አይታችሁ ታውቃላችሁ። ላይክ ጤነኛ እኮ አይመስሉም ሲሰሩ፣ ግን ገስዋት ኮምፕሊትሊ ህይወታችሁ የተቀየረ ነው። እናንተ ቁጭ ብላችሁ በቀን የሆነ ያህል ሰዓት የተመለከታችኋቸው ነው። ኦኬ ሶ ኢምባራስመንት፣ ራስን ዝቅ አድርጎ መስራትን የመሰለ ትልቅ ክፍያ የሚያስከፍል ነገር የለም። ዩኒቨርሲቲ 3ኛ ዓመት ያለሁኝ ኮቪድ የገባ ጊዜ ግቢው ሎክድ ነው። እኛ ውጪ እየኖርን እራቴን በላበ 30 ብር አጥቼ ነበርና የዛኔ አይናቸውን ለማየት የምፈራቸውን ጓደኞቼን፣ ሴት ጓደኞቼን፣ ወጣቱ ናችሁ ሴቶችን መጠየቅ እንዴት ሼም ሊያሲዝ እንደሚችል ታውቁታላችሁ። ገንዘብ ክፈሉኝ ምግብ እንዳመጣላችሁ ብዬ አይን አውጥቼ ነበር ጠየቁት። ከዛስ ስልክ ቁጥሬን ወረቀት ላይ ጽፌ ዴሊቨሪ ከፈለጋችሁ ደውሉልኝ ብዬ ግቢ በተንኩት። አደባባይ ተማሪ እየተመለከተው የኔ ስልክ እየደወሉ ምግብ አምጣ ይሉኝ ነበር። የሚያዙ ታናናሾቼ ናቸው። የሆነ ጊዜ ኢምፕረስ ላረጋቸው ሞክራቸው የነበሩ ሰዎች ናቸው ገንዘብ ሲከፍሉኝ የነበሩትና ረሃብ ብዙ ነገር ያስደረጋችኋል። ስኬት ከራባችሁ ደግሞ ምንም ነገር ለመስራት ወደ ኋላ አትበሉ። ሌላው የምትሰሯት ስራ ላይ ትንሽ ነገር አቺቭ ያደረጋችሁ ሲመስላችሁ፣ ትንሽ ነገር ያሳካችሁ ሲመስላችሁ ማለት ነው እሱ ኢጓችሁን ቡስት እንዳያደርገው። ምክንያቱም the moment እኔ እኮ እንዲህ ነኝ ማለት ስትጀምሩ ሰዎች ሊሰጧችሁ የሚችሉትን ነገር በሙሉ ይዘጉታል። አንዳንዱ ሰው አላስፈላጊ ኢጎ አለበት። አታውቅም እንዴ ማን እንደሆንኩኝ የገሌ ልጅ እኮ ነኝ ማለት ይጀምራል። እንዲህ ማለት ስትጀምሩ ሰዎች ለእናንተ የሚሰጡትን ነገር ወደኋላ ይመልሱታል። በአጭር ጊዜ ስኬታማ መሆን የምትፈልጉ ከሆነ ፕራይዳችሁን፣ ለራሳችሁ ያላችሁን ይሄ ኩራት ኢጎ የሚባለውን ነገር ድቅቅ አድርጎ መስበርና ማድረግ ያለባችሁን ነገር በሙሉ ማድረግ ነው። 5ኛ ሳክሪፋይስ የምታደርጉት ነገር ደስተኛነት ነው። በፊት ያዝናኗችሁ የነበሩ ነገሮች አሁን አያዝናኗችሁም። ደስታ የሚሰጡ ነገሮች አሁን ላይ ኖርማል ይሆናሉ። ደስታ ትርጉሙ እየተቀየረ ይመጣል። አሁን ሳክሪፋይስ ታደርጉታላችሁ በኋላ የተሻለ ደስታ እንድታገኙ። ምናልባት ቅዳሜ ከጓደኞቻችሁ ጋር ክለብ ወጣችሁ የሆነ ደስታ እንደምታገኙ ታምኑ ይሆናል። እሱን ደስታ ግን ሳክሪፋይስ ካደረጋችሁት በኋላ ስኬታማ ቤተሰብ ኑሯችሁ፣ ልጆች ኑሯችሁ፣ ቤተሰቦቻቸውን ረድታችሁ አንድ ላይ ተሰብሰባችሁ ደስተኛነትን ከዛ ማግኘት ትችላላችሁ። አሁን ደስተኛ የሚያደርጓችሁ ነገሮች እየተቀየሩ ይመጣሉ። ቦሪንግ ከሚባሉ ነገሮች ደስታ ማግኘት ትጀምራላችሁ።
ረጅም ሰዓት ከመስራት ደስታ፣ ኳሊቲ ኮንቨርሴሽን ከሱ ጋር ቁጭ ብሎ ከማውራት ደስታ ታገኛላችሁ። መጽሐፍ ከማንበብ ደስታ ማግኘት ትጀምራላችሁ። እነዛ ፋስት የሆኑ ዶፓሚኖች ሙቪ ስትመለከቱ፣ ቲክቶክ ስታዩ፣ የሆነ ኮንሰርት ስትሄዱ የምታገኟቸው ደስታዎች ፖይንትለስ እየሆኑ ይመጣሉ። ኢቭን የሆነ ነገር ስታሳኩ ደስታ ይሰጠኛል ብላችሁ ያሰባችሁትን ያህል አያስደስታችሁም። ሰክሰስፉል የሚባሉ አትሌቶች አንዱ ሰፈር የሚያደርጉበት ነገር ምንድነው? ትልቅ ነገር ካሸነፉ በኋላ ወዲያው ቀጣዩን ፕሮጀክት ነው የሚያስቡት፣ ቀጣዩን ስራ ነው የሚያስቡት እንጂ ደስታውን እስከ ጥግ ድረስ እንጂ አያደርጉትም። ይህንን በሆነ መንገድ ነው ኤክስፒሪየንስ አድርጌዋለሁ። የሆነ ረጅም ሰዓት የለፋንበት በቃ ያደከመንን ስራ ዴሊቨር ካደረግነው በኋላ እጅግ በጣም ደስተኛ ሆናለሁ ብዬ ኤክስፔክት ሳደርግ ደስተኛ አልነበርኩኝም እና ሁላ አጣደፍ ነበረ። ምንድነው የጎደለው? ቀጣይ ምሮ ማድረግ ያለብን ስለ ቀጣዩ ፕሮጀክት አስባለሁ እና አብራኝ የነበረችው አብራኝ የምትሰራ ልጅ ራሱ ምን ሆነህ ነው በተሰራው ስራ ደስተኛ አይደለም እንዴ? ላይክ ቲሙ እኮ የሆነ ነገር ኤክስፔክት እያደረገ ነበር አንተ ደስተኛ እንድትሆን። ቢካዝ እኔ ፊቴ ላይ ኢቭን ፕሮፐር ደስታ አልነበረም። ቢካዝ ስለቀጣዩ ነገር ነው ያ ስራ ስላመጣው ነገር ነው ሞር ፎከስ አድርጌ የነበረውና ይሄ አብሰንስ ኦፍ ሴሌብሬሽን ይፈጥራል። በትናንሿ ነገሮች ደስተኛ አትሆኑ ማለት ነው። ባጭሩ ምን ላችሁ ነው? ስኬታማ መሆን የምትፈልጉ ከሆነ የተረጋጋ ህይወት ኤክስፔክት አታድርጉ። ይሄ ስቴብል የሆነ ቤተሰቦቻችን የኖሩበት አንድ ቤት ውስጥ ተረጋግቶ በአንድ ስራ ልጅ እየወለዱ ቤት እንደዛ አይነት ህይወት ኤክስፔክት አታድርጉ። ፒስ ኦፍ ማይንድ ላይ ኖራችሁ ይችላል። ስትረስ ልትሆኑ ትችላላችሁ። ረጅም ጊዜ ልትጨናነቁ ትችላላችሁ። ፐርሰናሊቲያችሁ እንደ አዲስ ነው እየገነባችሁት የምትሄዱት። ካዡዋሊዝም ብላችሁን ነገር አታደርጉም። የምታደርጓቸው ነገሮች በሙሉ ለስኬታችሁ የሚያግዟችሁ ኢንፑት የሚሰጧችሁ ነገሮች ናቸው እንጂ ዝም ብላችሁ ተነስታችሁ የምታደርጓቸው ነገሮች እና እስኪ እንዲህ እናደርግና እስኪ እዚህ ቦታ እንሂድ እየተባባላችሁ የምታደርጉት ነገር በሙሉ እየቀረ ይመጣል። ይሄ ስኬታማ ለመሆን የምትከፍሉት መስዋዕትነት ነው። ስድስተኛ ሳክሪፋይስ የምታደርጉት ስሜታዊነትን ነው። ስኬታማ መሆን የምትፈልጉ ከሆነ ዛሬ ደክሞኛል፣ አይ ዛሬ ሙዲ አይደለም፣ አይ ዛሬ ብሬክ አፕ አድርጌያለሁ፣ የሆነ ሰው ዛሬ ሙቶብኛል አልሰራም ማለት አትችሉም። እውነቴን ነው። የሆነ መጥፎ ነገር በህይወታችሁ ሀፕን ካደረገ ያ መጥፎ ነገር ምን ያህል አይምሮዬን ይዞት ይቆያል የሚለውን ዲሳይድ የምታደርጉት እናንተ ናችሁ። ከፍቅረኛችሁ ጋር ተጣልታችሁ ከሆነ አንድ ቀን ላልቅስ አንድ ሳምንት ላልቅስ የሚለውን የምትወስኑት እናንተ ናችሁ። ታትት አንዳንዴ ከባድ ሊሆን ይችላል፣ መግፋት ሊያስቸግራችሁ ይችላል። ያ ግን አይምሮአችሁ እናንተን ፕሮቴክት ለማድረግ እየሞከረ ነው። ምክንያቱም ከባድ ነገር መስራት ከሲስተማችን አጌንስት የሚሄድ ነገር ስለሆነ ነው። መስል ቢልድ ማድረግ የምትፈልጉ ከሆነ ጂም ውስጥ ስፖርት ስትሰሩ ፌል እስኪያደርግ ድረስ ያ መስል በቃይ ብሎ እስኪጥለው ድረስ መግፋት ይኖርባችኋል። እዛ ጋር ለመድረስ ግን አይምሮአችሁ በጣም ነው ፋይት የሚያደርጋችሁ። በቃ ለምሮ ይሄን ያለምታገለው ከነገለኮ የተሻለ ያገኘህ ነው፣ ከነገለኮ የተሻለ እየሰራህ ነው፣ ለምሮ ፑሽ የምታደርገው ይሄ ሁሉ ጥያቄ አይምሮአችን እኛን ፕሮቴክት ለማድረግ የሚፈጥረው ነው። እሱን ስናልፍ ነው ሪል የሚባል ለውጥ የምናመጣው። ልክ ትናንሽ ነገሮች ደስተኛ እንደማያደርጓችሁ ሁሉ አሁንም ትናንሽ ፕሮብሌሞች አያስጨንቋችሁ፣ ኢሞሽናል አያደርጓችሁም። ከነ ጊዜ በኋላ የኢሞሽን ትሬሾልዳችሁ እየጨመረ ይመጣል። በፊት ትንሿ ነገር ታስከፋችሁ ነበር። ትላልቅ ፕሮብሌም ፌስ እያደረጋችሁ በሄዳችሁ ቁጥር ግን የኢሞሽን ትሬሾልዳችሁ ተልቅና የፈለገ ማአት ፕሮብሌም ቢፈጠር ፊገር አውት አደርገዋለሁ ኢትስ ኦኬ ኮልድ ያደርጋችኋል። ይሄ ኢሞሽናሊ ከሰዎች እንድትርቁ ነገሮች በጣም እንዳይሰሟችሁ ሀዘኔታ ሊቀንስባችሁ ይችላል። እኔ ሪያሊቲ ያየሁትን ነው የምነግራችሁ። ኦኬ ከሆነ ጊዜ በኋላ ውስጣችሁ ድንድን ይላል። ኢሞሽን የሚባለውን ነገር በቃ ፋይት አድርጋችሁ ትጨርሳላችሁና ያ ምናልባት ወደ መጥፎ ካራክተር የሚቀየርበት ጊዜ አለ። እሱን ማኔጅ ማድረግ የእናንተ ስራ ነው የሚሆነው። ግን ይሄ የስኬታማነት ፕሮሰስ በጣም ብዙ ሜንታል ጦርነቶችን ስለምታሸንፉ ከሆነ ጊዜ በኋላ አይምሯችሁ እጅግ በጣም ጠንካራ ይሆንና ሌሎች ዊክ ሰዎችን ሲመለከት ለነሱ ኤክስኪውዝ ማድረግ ያቆማል። ሰባተኛ መስዋዕት የምታደርጉት ነገር ተስፋ መቁረጥን ነው። ጋይስ አንዴ ሃይዌይ ውስጥ ከገባችሁ በኋላ መውጫ መንገድ የለም። ብቸኛው መውጫ መንገድ ወደፊት መሄድ ብቻ ነው። ጆርዳን ፒተርሰን ምን ይላል? the only way out is through ይላል። ለመውጣት ያላችሁ ብቸኛው መንገድ በዛም ውስጥ ማለፍና ማለፍ ብቻ ነው። የሆነ ጊዜ መውጫ መንገድ ልትፈልጉ ትችላላችሁ። ቀዳዳ አይ በቃ ይሄ ነገር እኮ አልሰራልኝም ወይኔ ያልታደልኩም ማለት ነው፣ ወይ በቃ አይ እኔማ ሞክሬያለሁ ከዛ ግን አልተሳካለኝም ለማለት ትፈልጋላችሁ። ስኬታማ መሆን የምትፈልጉ ከሆነ ግን ምንም አይነት መውጫ የሚባሉትን መንገዶች በሙሉ እየደፈናችኋቸው ነው የምትሄዱት። እውነቴን ነው የምላችሁ፣ አብዛኛዎቹን የህይወት ፕሮብሌሞች የምታሸንፏቸው ተስፋ ባለመቁረጥ ነው። 90% ስኬት የሚመጣው ተስፋ ባለመቁረጥ ነው። የቦክስ መፋለሚያ ውስጥ ገብታችሁ የእናንተ ዓላማ ሰውየውን ማሸነፍ ሳይሆን ረጅም ሰዓት መፋለም ከሆነ የሆነ ሰዓት ላይ ያ እናንተ ጋር ሲፋለም የነበረው ሰው ይደክመዋል። ህይወትም ላይ የመጡ ቻሌንጆች እንደዛ ናቸው። ጊቭ አፕ ባለማድረግ ተስፋ ባለመቁረጥ ብቻ ብዙዎቹን ፕሮብሌሞችን በህይወት ማሸነፍ ትችላላችሁ። አንድ ቦነስ ልጨምርላችሁ። ሌላው መስዋዕት የምታደርጉት ነገር ኦፖርቹኒቲዎችን ነው። ብዙ አይነት መስራት የምትችሏቸው ነገሮች እንዳሉ ይሰማችኋል። ብዙ ሰው ኦፈር ያደርግላችኋል፣ ይሄን ስራ ይሄን እንጀምር ይሏችኋል። አንድ ነገር ላይ ፎከስ ስታደርጉ ግን እምቢ የምትሏቸው ነገሮች እየበለጡ ይመጣሉ። መልቲፕል ስትሪም ኦፍ ኢንካም ምናምን ሲባል ደስ ይላል አይደለ? የገንዘብ ምንጫችሁን ማብዛት ምናምን ሲባል ግን እመኑኝ ብዙ ቦታ ላይ ጎደሎ ነው የምትሆኑት። አንዱ ስራ ላይ፣ አንዱ ቢዝነስ ላይ፣ አንዱ ሙያ ላይ ፎከስ ስታደርጉ ግን እሱ ሞልቶ ይፈስና ሌሎችንም ስራዎች እንድትጀምሩ ያስችላችኋል። አስቡት እስኪ ኃይሌ አሁን የምናውቀውን ኃይሌ እኮ አይሆንም ነበር አይደለ?
አንድ ማራቶን እንዳሸነፈ ባገኘው ገንዘብ ቢዝነስ ቢጀምር ኖሮ ሮፍናን ትወዱታላችሁ ብዙዎቻችሁ። ግን ሮፍናን አይሆንም ነበረ። የዛኔ ትንሽ በቃ ዲጄ እያደረገ ምናምን በሰራው ገንዘብ ሳይድ ቢዝነስ ቢጀምር ሳይድ ሀስል ቢጀምር ኖሮ ሮፍናን አይሆንም ነበር። አንድ ነገር ላይ ፎከስ ማድረጋቸው ነው እዛ ጉዳይ ላይ ሰክሰስፉል እንዲሆኑ የሚያደርጓቸው። ስኬታማ መሆን የምትፈልጉ ከሆነ አንዱ መስዋዕት የምታደርጉት ነገር ጥሩ የሚመስሉ እድሎችና አጋጣሚዎችን ነው። አሁን የነገርኳችሁ ነገሮች ኦልሞስት ሁሉም ስኬታማ የምትሏቸው ሰዎች ላይ የምትመለከቷቸው ጉዳዮች ናቸው። ማንም ሊያወራቸው አይፈልግም፣ ግን እውነታው ይሄ ነው። መጥፎ ሰው እንድትሆኑ ኢሞሽን የሌለው ከሰው ጋር የማይገናኝ ሰው ላረጋችሁ እየሞከርኩ ሳይሆን ይሄንን መስዋዕት ማድረግ ግዴታ እንደሆነ እንድታቁት ስለምፈልግ ነው። ብዙዎቻችሁ ለዚህ ዝግጁ ላትሆኑ ትችላላችሁ። መስዋዕት ለማድረግ ዝግጁ የሆናችሁ ሰዎች ኮሜንት ላይ እኔ ዝግጁ ነኝ ብላችሁ ኮሜንት አድርጉልኝ። ማየት ፈልጋለሁ ምን ያህል ጀግና ሰዎች እዚህ መሃል እንዳሉ። ፎከስ ለማድረግ አንስተናል። አንድ ነገር ላይ ፎከስ ማድረግ ከከበዳችሁ፣ ረጅም ሰዓት መስራት ከከበዳችሁ ለእናንተ የሰራሁት ረዘም ያለ ቪዲዮ አለ እዚህ ጋር አስቀምጥላችኋለሁ። እሱን አሁን ነው ግቡና ቼክ አድርጉት። በእርግጠኝነት ከዛ ቪዲዮ በኋላ ፕሮዳክቲቪቲያችሁ በጥፍ ነው የሚጨምረው። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ። ፈጣሪ ልፋታችንን እንዲባርክልን። ቻው።